አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ጠፍቼ ነበር። ይሄ 2 ቀን ጥፍት ብዬ ብዙ ነገር አምልጦኛል። ሄርሜላ የለመናት ዛሬ እየታረቃት ሄርሜላ የሮታን ልስጠኝ እያለች ምናምን በቃ ብዙ ነገር አልፎኛል። አልሙሂም አስመሳዮቹ ዛሬ ተሳካላቸው ማለት ነው። በግል እንግዲህ አለማንም ምንድነው ተቀናቃኝ እንደፈለጉ ሊላላጡብን ነው። አብርሽና ሄርሜላ ማለት ነው። እንደፈለጉ ትናንትና እየተሽኮረመመ ምናምን ምናምን እያለች ዛሬ ደግሞ በቃ አሁን እንግዲህ ተነሱባት፣ ሩታን ተነሱባት፣ ይወቅጧታል እንግዲህ ይወቅጧታል ማለት ነው። ምክንያቱም እሷን ለማናደድ ነው አሁን እንደምንም ብሎ እነሱ እንትን ያሉት ማለት ነው። እሷን ሊበቀላት። ለማንኛውም አግባትና ተላቀቅ፣ እዛ አግባና ተላቀቅ። መቼም አንዴ ገምተሃል ተግማምተሃል ማለት ነው። ግማታም መግማማት ነው መግማማት ነው። ይህን ያክል ዝቅ ማለት በቃ እሷም ሄርሜላም ይህን ያክል መዋረድ፣ እሱም ደግሞ ይህን ያክል መዋረድ። ቢያንስ እንደዛ ከሚስቱ ጋር አዘንኩ ተጣላው ያኔ አበሸቀችኝ አስለቀሰችኝ እያለ ሜዳ ላይ ከሚያለቅስ ራሱን ትንሽዬ ራሱን እና ቤተሰቦቹ ዘንድ ሄዶ እናቱ የምትለውን ቤተሰቡ የሚለውን ቢሰማ ይሻል ነበር። እነዚህ 3 ጓደኞቹ ይቀብሩታል። ሁሉም የእጃቸውን ያገኛሉ። አቤላም ሆነ ብሩክ ሄርሜላም አንድ ቀን ጠብቂ፣ አንድ ቀን ማለት ነው። ዝም ብሎ ካላት ዝም ብሎ የሆነ ነገር ያደርግብሻል። ሞኛት ትሆኚ። ሁልጊዜ ሰው እንደሳቀስ ሁልጊዜ የሰው ከሰው በላይ ነኝ እኔ ከሷ አሻላለሁ ምናምን የሚባል ነገር የለም። እና ትናንትና ይቅርታ አድርጊልኝ ምናምን ሲላት እምቢ ብለው ነበረ። ዛሬ ደግሞ በቃ ምን ያመኝ እያለችው ነው እንዳዲስ ማለት ነው። ያኔ እየሳመች ምናምን ወይኔ ሲያስጠላ። ዛሬ ሳስጠልኝ ወላሂ መቼም አንድ ጊዜ ከተዋረድን አይቀር የራሳቸው ጉዳይ ብሎ ነው መሰለኝ። አሁን እንዳዲስ በቃ አሁን እንዳዲስ እነዛ 3ቶቹ እንዳዲስ መጡ። አብርሽማ የሆነው ነገር አለ። ትናንትናና ትናንት በስቲያ ያለቀሰው ሩታ በመታዋ ሩታ ትታው በማጃጃሏ ሩታ በማለቷ ሳይሆን ሄርሜላ 1 ቀን 2 ቀን ሳያገኛት በመቅረቱ ነው። 1 ቀን 2 ቀን ሳያገኛት በመቅረቱ ያለ አንገበገበው ሳትሆነበት እና እግሯ ስር ወርቆ እየለመነ ይቅርታ እየለመነ ምናምን خلاص አሁን ተሳካለህ። የፈለግከው ማድረግ ትችላለህ። ሩታን ደግሞ በቃ ልጁን ይዛት ሀገር እንዳትወጣ ልጁን ያኔ አላባት ልታሳድገው ነው። አባቱን እኔ ያሳድገዋለሁ አምጪ። ምን አገባሽ አንቺ እኮ ነሽ ብጥብጥ ያደርግሽው። እኔ እኮ አብርሽ እኮ የሚገርመኝ ማለት ነው አብርሽ በሷ ስበብ መስሎኝ ከጓደኞቹ ጋር የሚጣላው ከቤተሰቦቹ ጋር የሚጣላው። ቤተሰብስ መቼም ሄዶ ቤተሰብ ነው፣ ነገ ይመጣለታል፣ ችግር የለውም። ያኔ ጥለው አይጥሉትም ለማለት ፈልጌ ነው። አይደለም ሄርሜላን ሌላ ነገር ቢያደርግም ቤተሰብ ነው፣ ችግር የለውም። አልሙሂም እንደዛ ሩታ ጋር የሚጣላው ልጁን አጣለሁ አላጣለሁ እያለ የሚንገበገበው ምን በሄርሜላ ስበብ እኮ ነው። በሄርሜላ በብሩክ በአቤል ስበብ ነው፣ በእነሱ ስበብ ነው። ሁሉን ነገር አምጥተው ሩታ ላይ ጫን የሚያደርጉ። ሩታ ምን ታርግ? ህድና ተሳስመህና ህድና እንዲያርገህና እያለች ማለት ነበረባት። እንደዛ ማለት ነበረባት። ዝም ብላ በቃ ቁጭ ብላ ማየት ነበረባት የነሱን ሁኔታ። ምን ታርግ ልጅ ማለት ነው። እንደ ሰው ናት እኮ ይሰማታል። እኔ ምን ጎሎብኝ ነው በእኔ ላይ እንደዚህ የሚያደርገው የሚል ነገር ይሰማታል። እና እሱ የሚፈልገው ምንድነው? በቃ ሄርሜላ ጋር አሸሸ ገዳይ እያለ መጥቶ ልጁን ሳማ ሄርሜላ ጋር አሸሸ ገዳይ እያለ ሩታን ማጃጃል። ያው ድሮ ቀርቷል። ያርጉዝ እያለች እመጫት እያለች መንቀሳቀስ በማችልበት ሰዓት ያንን አድርጋሃል። አሁን ግን የእጅን ነው የምታገኘው ማለት ነው። እጅን አንድ ቀን ቆይ እኔ ማለት ነው። አሁን ሩታን ሳስባት ምንድነው በቃ የሆነ ጊዜ ልጁን ይዛል ልምልትል ነው የሚመስለኝ። ልጁን ይዛል ለምን አንድ ምን እንትኑ ጎኑ እሱ ልጁ ነው። እና አሁንም ሊያቃጥሏት ነው ማለት ነው። አሁን 2 ነው 3 ነው ማነው 4 ነው ሩታን እየመጡላት ነው። አሁን እንዳዲስ እርር ነው የሚያደርጓት። እኔ መቼም ራሴ እየተቃጠልኩ ነው። እሷ እንኳን አውቃ ይሄ ደህና ነኝ ብትል ብራሱ ቅጥል እያለች ነው። ሞኛ ትሆን ወላሂ። አሁን እሷ ሚዲያ ላይ እየወጣ የምትስቀው ምን የምትለው ያኔ እኔ ጠንካራ ነኝ ምናምን ለማስመሰል ነው እንጂ ይሄንን ተፋታሁ ብላ ደስተኛ ሆና አይደለም። አሁን ሩታ ማለት ነው የምትዘለው። ሲጀመር ደግሞ አንቺ ስለ አብርሽና ስለ ሩታ ልጅ ምን አገባሽ? አብርሽ ነው ሰጁ። ስለ ሩታ ልጅ ምን አገባሽ?
እሪች ልጅ ፈላባት ወላሂ የሆነ አድም ነገር ቢያስይዟት እንዲያብርሽ ማለት ነው። ወስዶ አቅም ሰው ቢያመጧት እስር ቤት ማለት ነው። ሩታ እኮ መብት አላት። እየመጣ እየረበሰችኝ ነው እንደዚህ ነው እንደዚህ ነው ብትል መብት አላት። የሆነ ነገር ማድረግ ትችላለች። ግን ምንድነው እጇ ረጅም ነው። ሄርሜላ እጇ ረጅም ነው። አሁን እንትና አብርሽና ሩታ አንድ ላይ ቢሆን ጭራሽ አይቀመጥም፣ አታስቀምጣቸውም። ምክንያቱም እጇ በተዘዋዋሪ ሩታን ታጠቃታለች ማለት ነው። እና ስለዚህ ሩታ ሁሉንም ነገር ትታ መራቅ ነው ያለባት እንጂ አሁን ሩታና አብርሽ አንድ ላይ ቢታረቁ አይቀመጡም፣ በጭራሽ አይቀመጡም። አይታችኋ በትንሽ ጊዜ እንኳን የእንትና ቤተሰቦች የሩታን ቤተሰቦች እየተማቱ ሩታ ሄርሜላ ላይ እየመጣች እያስፈራራቻት ምናምን፣ አሁንማ በቃ ትገላታለች ማለት ነው። እና ሩታ አሁን በቃ ያኔ ምንድነው የሚባለው በጣም ከባድ ሰዓት አሁን ነው የሚሆንባት። ምክንያቱም አንደኛ ተፋታለች፣ ሁለተኛ ደግሞ በቃ ደስተኛ ሆኖ ይሄ ትናንትና ያለቀሰው ልጅ እኮ ነው አሁን ጥርስ በጥርስ የሆነው። ሩታን ሊያሰድብ ነበር፣ አልተሳካለትም። አንድ ቀን አሰደባት፣ ከዛም በኋላ አልተሳካለትም። ሩታ እንዳለ ጥንብርኩሰን አውጥቶ ከሜዲያ ላይ ሊያጠፋት ነበረ። ከዛ አጥፍቶ እሱ እንደፈለገ እንትን ሊል ነበር፣ አልተሳካለትም። እና የራሱ ቅንጭላት ስለሆነ ትዳሩንም ህይወቱንም ያበለሻሸው ሩታ ሄደሽ መጣች፣ እሱ ነገር ያው ውሃ በላው ማለት ነው። ለጊዜው ይስቃል፣ ይጫወታል፣ ምን ይላል፣ ላኪን ውስጡ ሄርሜላን ከልቡ አይቀበላትም። እንደ የፈለገ ብትግጠው አይደለም መሳም ቀርቶ ብትግጠው የፈለገ ነገር ተሸክማው ብትዞር ልቡን አታገኘውም። አብርሽን የፈለገ ይሁን ልቡን አታገኘውም። እሱም ሊወዳት ይችላል፣ ይወዳታል፣ ላኪን አያፈቅራትም። ምክንያቱም አንደኛ ብዙ ጊዜ አሳልፏል ሩታ ጋር፣ ሁለተኛ ልጁ ያለው ሩታ ጋር፣ በቃ ልጁን ሲያስታውስ ሩታን ያስታውሳል ምናምን እና በቃ ሰው ብቻ ከባድ ነው። ለማንኛውም ሁለታቸውም አሁን ከባድ ነው። በተለይ ለሩታ አሁን በጣም ከባድ ጊዜ ነው የሚሆንባት። የሆነ አንድ መፍትሄ ካላመጣሽ በስተቀር ማለት ነው። ያው እንዳሉት ከሀገር ካልወጣሽ በስተቀር ከሀገር ወጥታ ካላሰራረቻቸው በስተቀር እዚህ ሆናማ በቃ ብግን ነው የምትለው፣ ብግን ማለት ነው። እና ወደችዬ ትናንትና ያልመጣሁት ስራ በዝቶብኝ ነው። ትናንትና ወዳም ዛሬም ጠፍቼ ነው የዋልኩት እና ቪዲዮውን ሳይው ፍልቅልቅ ወጥቷል። ሄርሜላ ወይ ማስመሰል አሁን እኔ ብሉክ ማድረግ ብችል ብሉክ አረጋቸው ነው እንዳላያቸው ማለት ነው። ሄርሜላ እና አብርሽ ሲመጡ ወላ ደሜ ፍልት ነው የሚለው። ምንም አያገባኝም ብቻ እኔ ያናድዱኛል ስራቸው ማለት ነው። ስራቸው በቃ የሆነ ቪዲዮአቸው ወደ እኔ ዘንድ እንዳይመጣ የሆነ ቪዲዮ ማድረግ ነበረብኝ። እና እንግዲህ ያው አንዳንድ ሰው እየሰራበት ነው። እኔ ግን ብቻ ያኔ ልባችሁ እንጃ በጣም አናደውኛል። በተለይ አብርሽ በጣም ያናደደኝ። ምክንያቱም እንትኑ መጀመሪያውን ህይወቱን የበጠበጠችበት ሄርሜላ ሆና እያለ ሩታ ላይ መዛቱ፣ ሩታ ላይ መሳደቡ፣ ሩታ እንዳማለቱ ምናምን በእኔ ስበብ ነው ሄርሜላ ጋር ስለሄድኩ ነው ሄርሜላ ጋር ስላደረኩ ነው ቢል ምን ችግር አለው? ምን ችግር አለው? ለሱስ ራሱ ቢገባው አንዳንድ ጊዜ ጥሩ እኮ ነው። ዛሬ ወንድሙ ጋር እኮ ተጣልቷል፣ ፍሬም ጋር ማለት ነው። እንደ ሄርሜላ ለሚባል ነገር ከነቡበት አይወዱም ማለት ነው። እና እስኪ ይዛለቅልህ ማለት ነው። እዛው መላላሳቸው ነው፣ እዛው ተላላሱት። መልካም ዘመን ይሁንላችሁ። አሁን ተታረቁማ ብለው ይጋቡ ተፈለጉ ማለት ነው። ብቻ ያስጠላል። አንዳንድ ጊዜ በጣም ነው የሚያስጠላው። ምክንያቱም በቃ ያኔ ጦር አለው ወላይ ድራማም ቢሆን እውነትም ቢሆን ያኔ ጦር አለው። አንድ ሴት ልጅ ፍቅር ካልሰጧት የማመናጨቁ ምን እንትን አለው። እና ቤተሰብ የዛሬ ቪዲዮ ይሄን ይመስላል። በጣም ደክሞናል፣ እየሰራን ነው። ሰዎቻችን ሲሳፈሩ በጣም ስራ ይበዛብናል እና እዛ ነው የመጣሁት። አስቀውኝ ገርሞኝ ማለት ነው። ዛሬ ሄርሜላ ጋር አውሮ ሲመጡ በጣም ገርመኝ። ያኔ አሁን ለሩታ ነው ይሄ ሁሉ ነገር ለሩታ እያስተላለፉ ነው። ገና ሩታን የሆነ ነገር ያደርጓታል። እንኳንም ሩታ ያልሆንኩ እኔ ወላሂ ሩታ አሁን አንድ ወንድ ይዛበት ብትመጣ ይሻላት ነበር ወላሂ። ልጅ ጠንከራ አላለ ምን ያገባት የሆነ ይዘው ትምጣና ቪዲዮ ይስሩ፣ ይጫወቱ፣ ምን ይበሉ ይሻላታል ወላሂ። ቢያንስ
አምላሽ ትሰጣለች። ያኔ የበቀል በቀሉን ትሰጣለች። እና ወዶችዬ አመሰግናለሁ። ደህና አደሩ ባይ